መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብኛ ከአባገዳዎቹ ጋር ያልተስማማንበት ቦታ ከሰሞኑ ማህበራዊ ሚዲያውን ከተቆጣጠሩት ጉዳዮች መካከል ባለፈው ዓመት ማለትም መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት አምስተኛ ፎቅ ላይ ወድቃ ህይወቷ ማለፏ የተሰማው የሞዴል ቀነኒ አዱኛን ቤተሰብ ከአንዱዓለም ጎሳ ጋር ለማስታረቅ የተደረገው ጥረት እንደተደናቀፈ ጉርሻ ሚዲያ ዘግቧል። በሌላ መረጃ ማስተር አብነት በራሱ የፌስቡክ ማህበራዊ ድረገጽ ላይ ዛሬ አመሻሹን እንግዲህ በጣም አስገራሚና አስደናቂ መልእክትን አስተላልፏል። እሱንም እስከ መጨረሻው ከተከታተላችሁ ይዘላችኋል። እስቲ መጀመሪያ ወደ መጀመሪያው ጉዳይ እናልፋለን። በባህላዊ አባገዳዎች በእርቅ ለመቋጨት የተደረገው ጥረት ያለ ተፈላጊ ፍሬ መቋጨቱን አባገዳዎች አመልክተዋል። ከዚህም ጋር ተያይዞ የሟች ቀነኒ ወላጅ አባት ስለ ጉዳዩ በቪዲዮ የተናገሩ ሲሆን አባገዳዎች እንደዚህ በማለትም ጉዳዩን አስፍረዋል። የወጣቷን ጉዳይ ህልፈቷ ከተሰማበት ዕለት ጀምሮ በቅርበት ስንከታተልና በባህላዊ ስርዓት ፍትህ እንዲገኝ ጥረት ስናደርግ ነበረ ሲሉ አስተያየታቸውን ለዶቼ ቬለ የነገሩት የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሰምር መቅረቱን አስረድተዋል። ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖችን አንድ ላይ በማምጣት ለማየት ስንጥር ነበረ። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም የኦሮሞ ገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከተምና በሁለቱም ወገን በኩል ያለውን ሐሳብ ተቀብለን ስንመለከት ነበረ። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። በዚያም ተስፋ ቆርጠን ከመቀመጥ ይልቅ የቱለማና ኦዳ ቡልቱማ አባገዳዎችን ከአዋቂ የሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበረ። ወደ ሟቹ አባት አቶ አዱኛ ዘመድ አዝማድና የአካባቢው አባቦኮ አውጥተን ብንጥርም ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ትናንትና ማክሰኞ ጥረታችንን አቋርጠናል ብሏል። ባህላዊውን የእርቅ ጥረት የሟች ቤተሰብ ለምን አልተቀበለም? አባገዳዎች በባህላዊ ስርዓቱ ለመቋጨት የሄዱበትን የእርቅ ስርዓቱን ቤተሰብ ለምን አልተቀበለም በሚል ዶቼ ቬለ ለሞዴል ቀነኒ አዱኛ አባት ለአቶ አዱኛ ዋቆ ጥያቄ ያቀርበዋል። አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር አለ ያሉት አቶ አዱኛ ዋቆ እነሱ የሚሉት ደግሞ በእጃችን አለ ግን አልፈጸምኩም ነው በማለት ማን ፈጸመው የሚለውና የቀነኒ አባት የፈጸመው ሳይታወቅ እንዴት ጉማ ወይንም ደግሞ ካሳ እንበላለን ብለው ቤተሰብ ጥያቄውን ማስቀመጡን ገልጸዋል። አቶ አዱኛ በህግ ሂደቱም ተሸፋፍኗል ያሉት ፍትህ በመሐላና በካሳ አይታለፍም በማለት በሂደቱ እንዳልተስማሙም አስረድተዋል። አጣሩና መሐላን ወደ መጨረሻው ነው የምናደርገው ብለናል የሚሉት አቶ አዱኛ መጣራት ያለበትን ማስረጃ ተጣርቶ የአእምሮ ነጻነት የሚሰጥን እውነት እንፈልጋለን ሲሉም ሐሳባቸውን አጋርተዋል። እውነቱ ግን በአባገዳዎቹ እንደዚህ ተገልጿል። ሂደቱን ሲከታተሉ የነበሩት አባገዳዎች በፊናቸው እውነቱ ተገኝቷል ይላሉ። የሟቹ እውነት እንዲወጣ እኛው ነን የጠየቅነው። በዚህም ሁለቱም ወገኖች ፈቃደኛ ሆነውልን ነበረ። ነገር ግን እውነታው ከጫፍ ሲደርስልን ነው አቶ አዱኛ ጥረታችንን ያፈረሱብን። ስርዓቱ ለፍትህ የሚያደርገውን ሂደት ለምን እንደተጠራጠሩ አላወቅንም። እገሌ ነው የፈጸመው የሚለውን በሂደት የሚወጣ እንጂ አሁን አይወጣም ሲሉም አክለዋል። ለፍትህ ይሆን ዘንድ እውነቱ ተገኝቷልም ያሉት አባገዳ ጎበና የቱለማና የኦዳ ቡልቱማ አባገዳዎች እውነቱን አግኝተናል በማለት እውነቱን የሚቀበልን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉ በማመልከት ውድ ልጃቸውን ያጡ ተጎጂ በሂደት ለሽምግልና ስርዓቱ እንደሚቀርቡ ተስፋቸውን አስረድተዋል። በሞዴል ቀነኒ አዱኛን ህልፈት ተከትሎ በህግ ቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቤ ህግ በተሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላ በ50 ሺህ ብር ዋስ መለቀቁ አይዘነጋም። ይህንን እንግዲህ ያሰፈረው ጉርሻ ሚዲያ ከዶቼ ቬለ ደጉ ጆርናል በመውሰድ ነው። በሌላ መረጃ እንግዲህ በጣም የተወደደውና በበርካታ ኢትዮጵያውያኖች ዘንድ የበጎ አድራጎት ተግባሮቹ የምናውቀው ወንድማችን ማስተር አብነት እንግዲህ ዛሬ አመሻሹም በራሱ የፌስቡክ ማህበራዊ ድረገጽ ላይ አንድ በጣም አስገራሚና ሁሉም ያልፋል ፈጣሪን ሁሉን ይችላል በማለት ጽሁፍን ያስተላለፈ ሲሆን በዚህም ጽሁፉ እንግዲህ መረዳት እንደቻልነው አሁን ላይ ማስተር አብነት በጥሩ ጤንነት ላይ እንደሚገኝ ራሱም ተናግሯል ማለት ነው። የቀነኒ ወላጅ አባት የሆኑት አቶ አዱኛም በቪዲዮ ያስተላለፉትን መልእክት ይዘንላችሁ መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብኛ ከአባገዳዎቹ ጋር ያልተስማማንበት ቦታ
የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ የሟች ቀነኒ ወላጅ አባት የሆኑት አቶ አዱኛ ከአባ ገዳዎች ጋር በነበረው የእርቅ ጉዳይ እንግዲህ ጉዳዩን አስመልክቶ በስፋት ለኢትዮጵያ ሕዝብና ለኦሮሞ ሕዝብ በሙሉ ያስተላለፉትን መልእክት ነበረ። ታዲያ እኛም አስቀድመን ጽሁፉ ላይ እንዳነበብንላችሁና ጉርሻ ሚዲያ ከዶቼ ቬሌ ያገኘው መረጃ እንዳቀረበው በአባ ገዳዎችና በቀነኒ ወላጅ አባት መካከል የተፈጠረውንና እየተካሄደ ያለውን ጉዳይ በስፋት አቅርበንላችሁ ነበረ። እናንተስ እስቲ ስለዚህ ጉዳይ ምን ትላላችሁ? ሐሳብና አስተያየታችሁን በቅንነት በሐሳብ መስጫ ሳጥኑ ላይ ብታሰፍሩልን እኛም ደግሞ ሐሳባችሁን የምንመለከት መሆኑን ለመግለጽ እንወዳለን። ታዲያ በዛሬው ፕሮግራማችን ከአንድ ዓመት በፊት እንግዲህ ከ5ኛ ፎቅ ላይ ወደ ታች በመውደቅ ህይወቷ ስላለፈው የቀነኒ አዱኛን ጉዳይ በተመለከተ በእርቅ ጉዳዩ ላይ የገዳ አባቶችና የቀነኒ ወላጅ አባትም ደግሞ የሰጡትን ሐሳብና አስተያየት በማስረጃ ጭምር በማስደገፍ ወደ እናንተ ያቀርብንበት አጠር ያለ ፕሮግራም ይህንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።